መነቃት ትችላለሽ እናቴ ትሙት ትችላለሽ። ጆኒ ካሸነፈ ሃይማኖቴን እቀይራለሁ ያለው ልጅ የት ገባ? እኔ ወላሂ ለአዚም ነው የምላችሁ በጆኒ ጁጁሱ ሰይዶ ማርሻል ከተሸነፈ ወላሂ ለአዚም ሃይማኖቴን እቀይራለሁ። እኔ የአላህን አቅም የማቅበት ውድድር ነው። ወጥቶም በቪዲዮ ይህን ተናግሯል። ያለምንም ፍራቻ ማለት ነው፣ ያለምንም መሳቀቅ፣ ያለምንም ማመንታት ማለት ነው። ቲክቶክ ላይ እኔን ስታይ ምንድነው ትዝ የሚላችሁ? በርካቶች ልብ የነካው የሴዶ ማርሻል ንግግር ተሻሽዬ እመለሳለሁ። ቁጣ የቀሰቀሰው የጃኒ ንግግር ምንድነው? ብዙዎችም አስተያየታቸውን እየሰነዘሩበት ነው። ሴዶ አህያ ነው ማለት ይጋፋል እንጂ ጃኒ የምትባይ ልጅ በተረጋጊና ሰላስ ልትይጂ ጥሩ ነው። ሴዶ አህያ ነው ነው። ሴዶ ማርሻል ከዛ ሁሉ ፉከራ 4 ወር ከፈጀ እሰጣ ገባ በኋላ ተቀጥቅጧል። እጁን ያልሰበረው አዝኖለት ነው። በጣም ዘግናኝ ነው ቪዲዮ ተመልከቱ። እየፈነጨበት ነው ላይ ወጥቶ እኮ በቃ እየፈነጨበት ነው ላይ ወጥቶ ይሄ ሰላም እንደምን አላችሁ? እንግዲህ ዛሬ በመጀመሪያ ቪዲዮ የመጣሁት የምሽት ሴሽናችን እንደተጠበቀ ነው። ትናንትና ማታ በነበረው የኤምኤምኤ ፋይት ዙሪያ አንዳንድ በጣም ዛና የሚያደርጉ እንዲሁም ደግሞ ቁጣን የቀሰቀሱ ቪዲዮዎች አሉ። ምንድናቸው? በጥልቀት እናያቸዋለን። እያንዳንዱ ቪዲዮ ላይ አስተያየቴን አልሰጥበትም፣ እናንተ እንድታዩት ስለፈለኩኝና የእናንተን አስተያየት እንድታስቀምጡበት ነው። ቪዲዮ ከምሽቱ ጋር የተለያየ ቪዲዮ ነው። የምሽቱ ላይ የተወሰኑ ሐሳቦች አሉበት እንጂ በጣም ዘና ያደረጉኝም ቪዲዮዎች አሉ። እስከ መጨረሻው ድረስ ተመልከቱ። ቪዲዮን ስትጀምሩ ላይክ አድርጋችሁ ጀምሩ። መልካም ቆይታ። እኔ ወላሂ ለአዚም ነው የምላችሁ በጆኒ ጁጁሱ ሰይዶ ማርሻል ከተሸነፈ ወላሂ ለአዚም ሃይማኖቴን እቀይራለሁ። እኔ የአላህን አቅም የማቅበት ውድድር ነው ይሄ። ወላሂ ለአዚም እኔ ማለት ነው ይሄን ውድድር እምነት በሌለው ሃይማኖት በሌለው ሰው ሰይዶ ማርሻል ከተሸነፈ ይሄ ወላሂ ለአዚም እኔ ሃይማኖቴን እቀይራለሁ። አላህ አቅሙን ካላሳየኝ ወላሂ ለአዚም ነው የምላችሁ። እንደዚህ አልገመትኩም። በጣም አንድ ነገር ግን ቀድሞ እንደዚህ አይነት ነገር መናገር እጅግ በጣም አደገኛ ነው። ምን ያህል ሰው እንደወረደበት ተመልክታችኋል። ጉዳዩን ወደ ሃይማኖት ለምን የምትወስደው? ጨዋታ ነው፣ ስፖርት ነው። ስፖርታዊ ደግሞ ጨዋታ ወይ ማሸነፍ ወይ መሸነፍ ይኖረዋል። እንዴት እንደዚህ ትላለህ ብለው በጣም ብዙ ሰዎች ተናግረውታል። ወጥቶ የሰራው ቪዲዮ ደግሞ የበለጠ ገዳይ ነው። እኔው ቪዲዮን ያለምንም ፍራቻ ማለት ነው፣ ያለምንም መሳቀቅ፣ ያለምንም ማመንታት ማለት ነው። ቲክቶክ ላይ እኔን ስታይ ምንድነው ትዝ የሚላችሁ? ኮሜንት ላይ ጻፉልኝ። ዛሬ ኮሜንት ነው የምፈልገው። በጣም ብዙ ኮሜንት ፈልጋለሁ። ቲክቶክ አካውንታችሁ ላይ ገና እኔ ብቅ ስለላችሁ ምንድነው ትዝ የሚላችሁ? ምንድነው ትዝ የሚለው? ያለምንም ማመንታት፣ ያለምንም መሸማቀቅ፣ ያለምንም ማፈር ማለት ነው። ኮሜንት ላይ እኔን ስታይ አንደኛ የሚመጣላችሁን ሐሳብ ጻፉልኝ። ከሊፋ ጃቪ ነኝ። ላይክ ሼር ፎሎ ማድረግ እንዳይረሳ። ዋላህ እኛ ምን ይመጣልናል? ሃይማኖቴን እቀይራለሁ ያልከው ነው እንጂ ሌላ ምንም አይመጣልንም። እኔ እንደውም ኮሜንት ሰው እየጻፈ ከሚቸገር የሁሉም ሐሳቤ ስለሆነ ይሄንን እንድታየው ብዬ ነው ይዤልህ የመጣሁት። ቀድሞ ግን አንድ ነገር መናገር ትክክል አይደለም። በእውነት አንደኛ ስፖርታዊ ጨዋነትን የተሞላ አይደለም። ማንኛውም ሰው ሊያሸንፍም ሊሸነፍም ይችላል። ስለዚህ ሁለተኛ እንዳትናገር፣ ሁለተኛ አለበለዚያ ኬጅ ውስጥ አብረን እንገባለን። ስቀልድ ነው ደግሞ ግን ትክክል አይደለም። ቀድሞ መናገር ትክክል አይደለም። ሴዶ ማርሻል እንግዲህ ከሽንፈቱ በኋላ የተናገረው ነገር እጅግ በጣም ልብ ይነካል፣ ያሳዝናል። እንስማው። በርካቶች ልብ የነካው የሴዶ ማርሻል ንግግር ተሻሽዬ እመለሳለሁ፣ ድልን የሚሰጠውም የሚነሳውም አንድ አላህ ነው ሲል ሴዶ ማርሻል በይፋ ተደምጧል። ጆኒን ከልቤ ነው የምወደው፣ ከፍ ያለ አክብሮትም አለኝ። ይህ ፍልሚያ የሁላችንም ስሜት ያነቃቃ ነበር። ገና ከጅምሩ በግልጽ እንዳልኩት በጂጂሱ ጥበብ ላይ ያለውን አስደናቂ ብቃት እጅግ አደንቃለሁ። ዛሬ ድሉን የተነጠቅኩትም በዚሁ በጂጂሱ ስልት እንጂ በቡጢ ወይም ደግሞ በስትራይክ አይደለም ሲል ሴዶ ማርሻል ከሽንፈቱ በኋላ ተደምጧል። ራሴን ይበልጥ አጠንክሬ የግራፕሊንግ ብቃቴንም ከዚህ በላይ አሳድጌ ዳግም እመለሳለሁ። ያኔው የመልሱ ግጥሚያችን እዚህ ኢትዮጵያ ውስጥ ሳይሆን ግን ድንበር ተሻግረን ዱባይ ላይ በታላቅ ወኔ እጠብቀዋለሁ ሲል ሴዶ ማርሻል በወኔ
ተደምጧል። ታዲያ እናንተስ ስለ ሴዶ ንግግር ምን ትላላችሁ? እስኪ ያሰባችሁ። ያሳዝናል። በጣም ነው የሚያሳዝነው። እውነት ለመናገር ያው የጠበቀው ነገር ይኖራል፣ እንደጠበቀው ላይ ሆነለት ይችላል። ያው ይሄ ነገር ቴክኒክ የሚፈልግ ነው፣ ብቃት የሚፈልግ ነው፣ ልምድ የሚፈልግ ነው። ሴዶ እንግዲህ ሲያሳየን እንደከረመው አይነት ነገር አይደለም። ይሄ ቁም ነገር ያለውና በጣም ብዙ ሰዎች የሚጠብቁት ስልጠና፣ ከፍተኛ ስልጠና የተደረገበት ስለሆነ አለማሸነፉ ብዙ ሰው እንግዲህ ቅር ይለዋል ብዬ አላስብም። ብዙ ሰዎች ቢጠብቁም ውጤቱ ከዚህ የተሻለ ሊሆን አይችልም ነበረ እና በጣም አሳዝነኛል። አንድ ሰው እንደውም ያለው ምንድነው በቂ የሚባል ሰውዬ አንተ ችግር የልምድ ማነስ ምናምን አይደለም የእንግሊዝኛ ችሎታ ነው ብሏል። ወደ ኋላ እናየዋለን። በቃ በሳቅ የሚገሉ ቪዲዮዎች ናቸው ዛሬ ያሉት። እሺ ይሄንን ቪዲዮ ደግሞ እንመልከተው እስቲ። እኔ እንዲያልክሽ አላውቅም፣ ግን ነቃ ትችላለሽ። እናቴ ትሙት ትችላለሽ። አንተ ዛቱን አሸነፍኩኝ ያለሽ ትችላለሽ። እንዲያልክሽ አላውቅም ትችላለሽ። ገብታችሁ ለምን እንዳለ ስለ ንቃተ ህሊና ነው የሚያወራው። በቃ ትችላለህ ነው ነገርየው ሐሳቡ እና ሰው ስሜቱን በዚህ ደረጃ ነው እየገለጸ ያለው። ያለቀሰ ወጥቶ የተናገረው ነገር አይ ልጅነት የሚያሰኝ ነው ይላሉ። አንዳንድ ሰዎች ደግሞ ያው የስፖርት ስሜት ነው ይላሉ። ብዙ ሰዎች ተረድተውታል። ግን በጣም ፈታ የሚያደርግ ቪዲዮ ነው። አንዲት ሴትም ልጅም ወጣ በሴዶ ምክንያት አልቅሳለች። ለምን ነው ያለቀሰችው? እስቲ ቪዲዮ እንየው። ጃኒ ልክ ነበረች። በግና ሴዶ በግና ሲጀመር አገባቡ ራሱ ልክ አይደለም እኮ አባዬ። ወላሂ ላዚም ሲጀመር አገባቡ ራሱ ልክ አልነበረም እኮ። ዋለ ምን አፈሰስክብኝ? በግና አልጫወትም ብለህ እንደነበር ባትጫወትስ ቢቀርብስ ባይጫወትስ ባገባስ ነገር ብቻ ልበለው፣ አንድ ነገር ብቻ ልበለው። በግ ብቻ ይተፈጠርክ ልክ አይደለችም እኮ እውነት ስሜት ነው። ግን ለአንተ ራሱ ይህን ባይገባ በግና በመጀመሪያ በጃኒ ሀሳብ አልስማማም፣ በጃኒ ንግግርም አልስማማም። ጃኒ የምትባይ ልጅ በተረጋጊና ስራ ስትይጂ ጥሩ። ለማንኛውም በየሚዲያ እየወጣሽ ዝም ብለሽ አፍሽ ላይ ነው መጣ የምትከፍቱ ነገር አንድ ቀን ዋጋ ያስከፍልሻል። አጠቃላይ በሀገር ውስጥ ደረጃ እየታየ በዓለም አቀፍ ደረጃ እየታየ ያለ ፕሮግራም ላይ ጆኒ ሴዶን የተናገርሽበት ነገር ጭንቅላትሽ ባዶ እንደሆነና እንደማታስቢ ነው ያሳየው። ተረጋጊ። ሲቀጥል ለሴዶኒ በቂ ቪዲዮ ሰርቻለሁ ከዚህ በፊት አውቃለሁ። ብዙ ቫይራል ባይወጣ ቢያየው ምንም የሚለውጠው ነገር የለም። በቃ ወደ ውድድር የሚገባ ልጅ አንድ ቀን ሁለት ቀን ሲቀረው የፈሪ ቪዲዮ አይለቅም። እንቁላል መተት ቅራቅንቦ ብሎ ቪዲዮ የለቀቀው ራሱ ነው። አልወዳደረም ምናምን እያለ ቪዲዮ የለቀቀው ራሱ ነው። አዘጋጆቹ ሳይቀር ቤቱ ሄደን እናድራለን እያሉ የማይሆን መግለጫ ሲሰጡ የነበሩት በሱ ምክንያት ነው። አንዴ ከሀገር ወጥቻለሁ ተሰድጃለሁ ምን ብያለሁ እያለ በቃ የፈሪ ቪዲዮችን ሲለቀን የከረመው ምን ሊያደርግ ነው? ሲቀጥል ልክ ነሽ አንቺ ያልሽው አገባቡ ትክክል አይደለም። የሆነ እንክስ እያለ ነው የሚመስለው። ዝም ብሎ እንጣጥ እያለ ነው የተጎተተ የገባው። የት እንዳለው ላይ ያወቃል መሰለኝ። አጠቃላይ ሴዶ ለዚህ ያበቃው ግርግሩና ሚዲያው ነው። የሚዲያው ጫጫታ ለበጎ ነው። ይመችሽ። ትክክል ነው። የሚዲያው ጫጫታ ነው። ብዙ ነገሮች እንደ እንትን አይደሉም። ፈልተው ነበረ። በጣም ብዙ ሰዎች ከሴዶ ጋር በተገናኘ ራሱ በጣም ብዙ ቪዲዮዎች ሲሰሩ ነበር። እሱም ሚዲያው ላይ ያለው እንቅስቃሴ ትንሽ ሰዎችን ያወዛገበ ነበር። አንዴ እወዳደራለሁ፣ አንዴ አልወዳደርም፣ አንዴ ቱርክ ገብቻለሁ፣ አንዴ አሜሪካ ሄጃለሁ፣ በቀሉ ከዚህ በኋላ አልመጣም፣ ቻው ምን አለ እንደቀረ በቀረ ያሉ ሰዎች አሉ። እንግዲህ ያው ጆኒ በጣም እንዳዘነለት የሚያሳዩ ብዙ ነገሮች አሉ። ሊሰብረው እኮ እጁን ጠምዞታል። እኔ እጅ እንደዚህ እንደሚጠመዘዝ ራሱ አይቻላቅም። እንዴት አይነት አጠመዛዘዝ ነው! በጣም ከባድ እኮ ነው። እስቲ ይህንን ቪዲዮ እንመልከተው። በጣም ብዙ ሰዎች በዚህ ቪዲዮ ምክንያት ቁጣቸው ተቀስቅሷል። በጣም ብዙ ሰዎች ብዙ ቪዲዮ እየሰሩ ነው። እንየው ቪዲዮን። ለዛ ነው እኔ 2 ሚሊዮን ብር ያስያዝኩትና በጣም ነው ደስ የሚለው። ጆኒን ብለሽ ነው አይደል ያስያዝሽው? ለምን እሱን መረጥ? ሴዶ አህያ ነው ማለት ይጋፋል እንጂ አይችልም። አጃው ነገ ሲያዩው ሴዶ አህያ ትራገጣለህ፣ አንተ ትራገጣለህ። ግን ጆኒ ይችላል፣ እውቀት አለው። ዛሬ 2 ሚሊዮኑ አንቺ አካውንት ውስጥ እንደሚገባ እርግጠኛ ነሽ ማለት ነው? በሚገባ ብዙ ሰዎች እንግዲህ ከዚህ ቪዲዮ በኋላ በጣም በርካታ ቪዲዮዎች እየተሰሩ ነው ያሉት። ማለት የፈለገችው እንደዚህ ነው እንደዚህ አይደለም የሚሉም ሰዎች አሉ። ተራ በተራ አስተያየታችሁን
እናንተ ታስቀምጣላችሁ። ተራ በተራ ግን ቪዲዮ ላሳያችሁ ነኝ። እቺን ገንዘብ ያሰከራት ባለጌ በ2 ሚሊዮን ብር አስይዘሻል። በጣም ጀግና ነሽ እንድንልሽ ነው እንዴ በአደባባይ 99 ጊዜ የምታወሪው አንቺ? እውነት ግን አንዳንዴ ገንዘብ አመጣጡን ካላወቁት የት እንደሚጥል አይታወቅም የሚባለው ባንቺ ነው ያየሁት ማለት ነው። አህያም ይሁን ምንም ይሁን አንቺ ይመለከትሻል። እሱ እኮ ለፍቶ ጥሮ ግሮ የመጣበት ሁኔታ አንቺ ታውቂያለሽ። አንቺ ግን እዚህ ጋር በቲክቶክ ሰውን እየሰከስሽ ፈመስሽ፣ ገንዘብ አገኘሽ። በቃ የምር ጋይስ በደንብ ላይክ ሼር ሪፖስት አድርጋችሁ አድርሱላት። ለሴዶ ቪዲዮ ትስራለት የይቅርታ ማለት ነው። ማንም ሰው እኔ ማይደብረው ሰው በዚህ ንግግሯ አለ ብዬ አላስብም። እውነተኛ ተስማማላችሁ? የይቅርታ ቪዲዮ መስራት አለባት ወይስ ምንድነው ያለው ነገር? እናንተ ጋር ያለውን ነገር ንገሩኝ። ጠቅላላ አድርገን አስተያየቱን ወደ ኋላ እኔ እነግራችኋለሁ። ቪዲዮውን ግን እኔ ሌላም ሰው የሰራውን ቪዲዮ ላሳያችሁ። ኢማጂን ሜንስትሪም ሚዲያ ላይ ሆናችሁ አባይ ቲቪ ላይ ሆናችሁ አንድ በሚሊዮን በሚጠበቅ ሰው ላይ እንደዚህ አይነት ንግግር መናገር፣ ሴዶ ምንም አያውቅም አህያ ነው ብሎ መናገር በጣም ነው የሚያስጠላው። ያውም ደግሞ ላይቭ እየተላለፈ ባለበት ሰዓት ላይ አንዳንድ ጊዜ ሚዲያዎቻችን ማን እንደምትጠይቁ አስቡበት። የምትጠይቁ ሰዎችም ደግሞ ምን እንደምትናገሩ አስቡበት። ትክክል ነው። እንግዲህ ኮንስትራክቲቭ ሀሳብ ነው። እንቀጥል። ዛሬ ያው እንግዲህ ሊነጋብን እኮ ነው። በጣም ያላየነው ጉድ የለም። አንደኛ መድረክ አስተዋዋቂ ማን እንደሆነ አይታወቅ። በጌሙ ሰዓት ላይ እየመጡ እንደገና እንደ አዝማሪ ምናምን ተቀናጅተው ወይ የሆነ ሽልማቱን የሆነች የተቀናጀ ነገር ቢሆን አሪፍ ነው። ልክ እንደ አዝማሪ አንዱ ተነስቶ ምናምን። ከሱ በላይ ደግሞ በጣም ያናደደኝ እኔ በነገራችን ላይ ጆኒን ብዬ ነው ያው የተወራረድኩት እንደምታውቁት ማለት ነው። ጃኒ የምትባይ ሴት ግራ ገባሽ ነው ማለት የምታወሪውን እያሰብሽ አታወሪም እንዴ? በጌሙ መሀል ላይ ተጠየቃ ሴዶ ስትባል ሴዶ ማለት ምን አህያ ነው የሚራገጥ ነው አይባልም። ጃኒ አይባልም። የምትናገሩን እያሰብሽ አውሪ። ተራጋጭ ነው አህያ ነው አይባልም። አንቺ ምን ልትባይ ነው ሴዶን አህያ ካልሽ? አስታኪ በእናትሽ የሆነ በጣም ብዙ ሰዓት ላይ ያዳልጥሻል። ምን ትላላችሁ? ብዙ አስተያየት ነው የተሰጣት። እስቲ አንድ ሌላ ቪዲዮ ደግሞ ላሳያችሁ። ጃኒ የምትባለዋ ቲክቶከር እዚህ አባይ ቲቪ ላይ ጋዜጠኛዋ መታ 2 ሚሊዮን ብር እንዳስያዘች ጆኒ ያሸንፋል ብላ እንዳስያዘች ነገረቻትና ጋዜጠኛዋ በጣም ተገርማለች። 2 ሚሊዮን ብር በቃ እንደዚህ ተራ ነው ቀላል ነው ስትላት ሰርቼ ነው እናንተም ሰርታችሁ አምጡ ብለሽ ንገሪያቸው ምናምን ብላ ስለ ስራ ጃኒ ልታስተምር ነው። ሰርታ ነው በላቧ በጥረቷ ምናምን እንዳመጣችሁ አድርጋ እየመከረች ነው። እንግዲህ አብዛኛው ቲክቶከሮች 500,000 ብር 2 ሚሊዮን 3 ሚሊዮን ብር ያስይዛሉና ለምን እንደቀለላቸው ታውቃላችሁ? አብዛኛው በጣም ግልጽ ነው። ሰርቼን ያመጣሁትና ምናምን ብላ ስትመክር በጣም ነው ይገረመኝና ኤኒዌይስ ከዛ ሴዶን የገለጸችበት መንገድ በጣም ዲስሪስፔክትፉል ነው ምናምን በጣም ነው የሚያናደው። ግን መማሪያ ኤኒዌይስ ጥሩ ነው። ግን ስለ ስራ ለማስረዳት መሞከርሽ አስቆኛል በጣም። ጠቅለል አድርጌ አንድ ሀሳብ ልንገራችሁ። ምናልባት እዚህ ላይቭ ስትሪም እየተደረገ መሆኑን ብዙዎቻችሁ ታውቃላችሁ። እንደዚህ አይነት ቦታ ላይ ማቅረብ ያለባቸውን ሰው መምረጥ ያለባቸው አቅራቢዎቹ ናቸው ብዬ አስባለሁ በመጀመሪያ ደረጃ። ሁለተኛ ደግሞ ጃኒ እንደዚህ አይነት ነገር ያመጣል ብላ አስባ ላይሆን ይችላል የተናገረችው። ትክክል አይደለችም። ትክክል ናት ለማለት ሳይሆን ብዙ ሰዎች በዚህ አቅጣጫ የምትሰሩት ቪዲዮ ትክክል ነው። እንደዚህ አይነት ነገር መናገር የለባትም። ሰውን ዲስሪስፔክት ማድረግ ነው። ትክክል አይደለችም። ንግግሯ ሊታረም ይገባዋል ብዬ አስባለሁ። ትክክል ናት ብዬ ላጸድቅ አልፈልግም። አንዲት ሴት ግን አህያ ማለት የጥሩ ነገር ምሳሌ ነው፣ ሳራ እንደዚህ ነው፣ አህያን የምትገልጽበት መንገድ አሪፍ ነው ምናምን ብላ የሆነ ነገር ተናግራለች። ጃኒን ፕሮቴክት ከማድረግ አንጻር ነው እንጂ ያየሁት የጃኒን ትክክለኝነት አያስረዳም። እሱ አህያ ምንም ሊሆን ይችላል በተፈጥሮ ማለት ነው። እንደ አህያ ይሰራል፣ አህያ ነው፣ ጉልበት አለው ምናምን ሊባል ይችላል እኮ በምሳሌ። ግን በዚህ አይነት ኢንተርቪው ላይ እንደዚህ አይነቱን ቃል መጠቀም ሰውየውን በትክክለኛ ሁኔታ የሚገልጸው አይደለም እና የሚጠይቁት ሰዎች ችግር ነው እንጂ የጃኒ ችግር ነው ብቻ ብዬ አላምንም እኔ። እና ልጅቷ ልጅ ናት፣ የምትናገረው ነገር ብዙ ቦታ ላይ እንደዚህ አይነት ነገር ስህተት ስትፈጥር እንመለከታለን። እንግዲህ ሰው ቀስ እያለ ነው የሚበስለው ብዬ አስባለሁ። የተናገረችው ነገር ትክክል ባይሆንም
በዚህ ደረጃ እንደዚህ አይነት ኢንፍሉዌንስ ይፈጥራል ብላ የተናገረችው ነገር ነው ብዬ አላስብም። ከዛ ባለፈ ግን አንዲት እህታችን እዚህ ጋር የምትናገረው ነገር ጃኒን ፕሮቴክት ለማድረግ ይመስለኛል። ጃኒ ትክክል ግን አይደለችም። የጃኒን ትክክለኝነት አላጸድቅም። እኔ ግን ጃኒን ፕሮቴክት ከማድረግ አንጻር ነው ያወራችው ወሬ የሚያሳየው። እንስማው እስቲ ቪዲዮን። ሴዶ አህያ ነው ብላ ኢንተርቪው ባደረገችው ጃኒ ብዙዎቻችሁ ቪዲዮ ሰርታችኋል። 10 ሚሊዮን ቅጣት ያስቀጣታል፣ ካሳ ያስከፍላታል ያላችሁ አላችሁና ደግሞ አባይ ቲቪን የነቀፋችሁ አላችሁ ማለት ነው። እቺ ልጅ ምን አድርጋችሁ ነው? በቃ በየቦታው እሷን መኮርኮም ነው። እሷ ሻይን እያደረገች ነው የምትሄደው። እናንተ ደግሞ ከስር መኮርኮም ተያይዛችኋል እና ማለት ነው። በነገራችን ላይ አህያ ከሁሉም እንስሳቶች ቻይ፣ ምንም ቁስል ብትቆስል ምንም ብትሆን ታማኝ አህያ ናት እኮ። በአህያ የሚጓጓዝ እኮ ነው እናንተ ቆመን ጤፍ ምን በላ ሁሉም ነገር እና ታውቃላችሁ። ሳራ መሐመድ በጣም ከምታደንቀው እና ከምትወደው እንስሳ አህያ ነው። በቃ ሁሉም ነገር ቻይ። እኔም ሳራ መሐመድ ስታወራ ስለ አህያ በቃ ሁሉ ጊዜ አህያ ባየው ቁጥር ሳራ መሐመድ ናት ትዝ የምትል። ትናንትና ራሱ የሚገርማችሁ ነገር እህል በረንዳ ላይ ትናንትና ሄጄ ነበርና ማአት ናቸው በቃ እዛ ያሉትና እንዲም ክብር የሚገባቸው ናቸውና ጃኒ ልትል የፈለገችው ሁሉም ነገር ምንም ችግር የለውም ቢመታ ምንም ቢል እሷ ያው አንዳንድ ጊዜ አማርኛ ስንጥጥቅ ስለምታረጉት ነው እንጂ ያው ታዋቂ ስለሆነች ነው እንጂ አህያ ነው ማለቷ ሁሉ ነገር ቻይ ነው፣ ይችላል፣ በቃ ይደበደባል፣ ይችላል፣ ግን አያሸንፍም ነው በቃ አለቀ። አህያ ነው በቃ። አንድ ሰው በቃ የሆነ ነገር ራሱ በጣም ሰራተኛ ወይ እሱ እኮ አህያ እኮ ነው ሲሰራ እኮ እንዴት ጎበዝ መሰላችሁ። አህያ እኮ ምሳሌዋ እኮ ማለት ነው ምንም ብትሆን ምንም ቢደክማት ምንም ብትቆስል ምንም ብትሆን እኮ ተሸክማ የምትሄድናት። ስለዚህ ይሄን የተረዳችሁ ሰዎች አህያ ስድብ አይደለም። አህያ ማለት ክብር ነው ከነጭራሹ አህያ ማለት ከተረዳችሁት። በቃ እንደ አህያ እኮ ነው የሚሰራው ይባላል አይደል? አይባልም? በቃ እና እንደ ስድብ አድርጋችሁ ወደ መጥፎ ነገር የምትተረጉሙ ሰዎች ማለት ነው። እቺ ልጅ ምን አድርጋችሁ ይሄን ነገር ጃኒዬ ማለት ነው ሁሉ ነገር አድማቂ እኔ እንዴት እንደምወዳት የኔ ቅመም በቃ አሁን በዚህ ደግሞ በደንብ ቫይራል ትወጫለሽ። በደንብ ድሮም ቫይራል እንደወጣች ነው፣ ግን አሁን ደግሞ ምንም እንዳት ያንቺ ውድቀት የሚፈልጉ ናቸው፣ እዛ አጠገብሽ ያሉ ናቸው ይሄ ሁሉ ነገር የሚያደርጉትና አህያ በማለትሽ አንቺ ምንም ነገር እንዳያስደነግጥሽ። እሺ አንቺ ራስሽ ነው የምትሆኙ በቃ ራስሽ። ይሄ አሁን ተቆጥባሷ አሁን በጣም የገረመኝ ነገር አሁን ይሄ ወንበር ላይ የምትዘልበት ምናምን ነገር የአደነች አበቤ ካፊቴሪያ የአደነች አበቤ እንትኖች ናቸው አብራት ስራ የሚሰሩት ጋርዶች አብራም ነገር ናቸው። እነሱ ላይ ከኋላ ሆና እሷ ትጮኻለች፣ ምን ትላለች፣ ወንበር ላይ ትወጣች። በቃ ራሷ ነው የምትሆነው በቃ ራሷ። ይሄ ሰው አለ የፕሮቶኮል ይጠብቅ እንደዚህ ሆነ ይሄ ነገር ነው አሁን በጣም የምንወደው ደግሞ እና ይመችሽ። ግን አህያ ማለት ስድብ አይደለም ክብር ነው ከነጭራሹ። ስኒ አህያ በሉኝ እስቲ በቃ እንደ አህያ ነው የምሰራው። በቃ ጧት 10 ሰዓት ተነስቼ እንደ አህያ ነው የምሰራው። ስለዚህ እንዲሁ ሳራ መሐመድ ስለ አህያ በሰራ በጣም ደስ ይላል። እሷ በደንብ አድርጋ ነው የምትገልጸው። የሚገርማችሁ ነገር ብዙ ነገሮች በተለይ እሷ ጋር ስማር ሳራ ጋር ስማር ሁሉ ጊዜ ስለ አህያ ነበረ እንደዚህ በቃ እሷ ስትናገረው ይሻላልና ጃኒዬ ግን እንግዲህ ይህንን ቪዲዮ ስትሰሙ ጃኒን ፕሮቴክት ከማድረግ አንጻር ለጃኒ ስለምትሳሳላት ጃኒን ስለምትወዳት የሰራችው ቪዲዮ እንጂ አህያ የሚለው ቃል እዛ ቦታ ላይ ጃኒ የተጠቀመችበት አግባብ እንደ አህያ ጉልበተኛ ነው ጎበዝ ነው ምናምን ለማለት ሳይሆን ቀሽም መሆኑን ለመግለጽና ቴክኒክ እንደማያውቅ እንደዛ አይነት ኢሉስትሬሽን የተጠቀመችው እዛ ቦታ ላይ። ስለዚህ ትክክል አይደለም። በቃ ለምንድን ነው እኛ ግን የሆነ ጥፋት ካጠፋን በኋላ ግትር የምንለው? በቃ አጥፍቻለሁ ይቅርታ ማለት እኮ አሪፍ ነገር ነው። ከዛ ለወደፊት ታርሞ መቀጠል ይቻላልና በዚህ መልክ መታየት ያለበት ይመስለኛል። በጃኒም ሳይድ በአዘጋጆቹም ሌሎችም አስተያየት በምትሰጡት ሰዎች አቅጣጫ ኮንስትራክቲቭ የሆነ ሐሳብ ይዞ መቀጠሉ ተገቢ ይመስለኛል። እኔ እንቀጥል እስቲ። ጃኒ ይህን ስሜት አላገኘውም፣ ነገ ጠዋት ስነሳ አላገኘውም ብላይ ነው። የት ነው ስሜቱ? እኔ ጋይስ እኔ እናቴ ትሙት እንደዚህ ተጫዋች አይቼ አላውቅም። ጆኒ ትችላለህ፣ በጣም ጆኒ ትችላለህ። በቃ አንተ ከዚህ በኋላ ኢትዮጵያን ወክለህ መጫወት ነው ያለብህ። ማለት ኢትዮጵያን ወክለህ
ኢንተርናሽናል ተጫዋች ነው መሆን ያለበት። እግዚአብሔር በጣም ከኛ ጋይስ እናንተ በቲቪ ነው ያያችሁት መሰለኝ። እኔ በአይናችን ያየነው ነገር ያስፈራል። ቆለፈው እጁን ሊሰብረው ቀጣይ 03 ላይ ቀጣይ ነው ጠብቁ ብሮ እጁን ሊሰብረው እንደዚህ አድርጎ እንደዚህ ሊሰብረው ሲል በቃ አይ በቃኝ አላለም። ጋርዱ ዳኛው በቃ ዳኛው በቃ ምናምን አለ። በጣም ከባድ ነው ያየነው እመቤቴ ጆኒ እንኳንም 2 ሚሊዮን ብር አስያዝኩኝ ይገባል ማን ግን እና የማችሽ ወይኔ እንግዲህ የነበረው ነገር እዛ ቦታ ላይ በጣም አሰቃቂ ነበረ። በጣም ከባድ ነበር። እጁን አያያዙ በጣም አስጨናቂ ነበረ። ግን በዳኛው እርዳታ ተርፏል ማለት ነው። ፊቱን ምናምን አይታችሁታል። የተቀጠቀጠው ምናምን ተምኔሉ ላይም ተመልከታችሁታል። በጣም ተመቷል። እንግዲህ ለወደፊት አሻሽ እየመጣሉ ብሏል። እንጠብቀዋለን። ቪዲዮዎችን እስቲ እኔ ሲጀመር እውነቱን ለማውራት ሴዶ እንቅልፉ መጥቶ ነው እንጂ መቼም ነው የማይሸነፈው። ኧረ ተው ሰዎች ግን በቃ የሚሰሩት ቪዲዮ ራሱ በጣም ገራሚ ቪዲዮ ይሰራሉ። ይህንን ቪዲዮ ደግሞ ተመልከቱ እስቲ። ሰው ያበደ ነው። እግዚአብሔርን ነው ብላችሁ በቃ የሚሰሩት ቪዲዮ በጣም ገዳይ ነው። ይሄ ምንድነው የሚለው መሰለህ? ለመተኛት እየሞከርክ ጦርነት በወሬ ቢሆን ታይሰን ጀነራል ይሆን ነበር ያሉት ትዝ ሲልህ ማለት ነው። እንቅልፍህን አተኛም። እንደዚህ ነው የምትሆነው ማለት ነው። በጣም ገራሚ ነው። እስቲ እቺን ቪዲዮ እንያት። ከጌቺ ጋር ያለችው ቪዲዮ እንያት እስቲ። የሴዶ ደጋፊ አለ። ይኸው የሴዶ ተልኮላል። አወቃቸው አይደል? እነዚህ ልጆች ደስ ይላል። በጣም ደስ ይላል። ሆነ በጣም ደስ ይላል። እንግዲህ እነሱን ኢንከሬጅ ለማድረግ ነው። በጣም ደስ የሚሉ ናቸው ልጆቹ። እዛ ቦታው ላይ ተገኝተው ራሱ ይሄንን ነገር ማየታቸው ያላቸውን ሀሳብ ኤክስፕሌን ማድረግ መቻላቸው እድሉ ለነሱ መሰጠቱ ምናምን በጣም ደስ የሚል ነገር ነው። እስቲ ከንቃተ ህሊና ጋር ደግሞ የተያያዘ ከደጋፊውን ጀምር። ንቃተ ህሊና በለው ንቅዬ የድኔ ሚሳኤል ሙላላ ደሞላላ ጀግና ንቅዬ ጀግና እሰይ ማይ ጋድ ሚሳኤል ሙላላ የሀገሩን ዘፈን ማለት ነው። እንግዲህ እዛ አካባቢ ላይ ያለውን የቦንጋ አካባቢ ዘፈን ነው። የእሱ ደጋፊ ናት። እሱ ግን ካሸነፈ በኋላ የተናገረው ነገር የብዙዎችን ልብ ነክቷል። ስለ እናቱ የተናገረው ነገር ትንሽ እንስማ ቪዲዮን። ደስ ይላል። እንግዲህ እናቱን በዚህ ሁኔታ ክሬዲት ለእናቱ መስጠቱ ምናምን ያው ደስ የሚል ነገር ነው። ይበረታታል። እስቲ ከውድድሩ በኋላ የጆኒና የሴዶን ነገር ነው ቪዲዮአቸውን ከልብ አድርገን እናመሰግናለን። ጆኒ ሜልቪን ነገበል እጁን ባይዞ ተጎድቷል። ይህን ፋይት እውን እንዲሆን አድርጋል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን። ሴዶን ስለደገፋችሁልን እጁ ትክክል አይደለም። በነገራችሁ ላይ አየሽ እውነት አድርገውልናል። ቴንኪው እጁ ልክ አይደለም። ያው እናመሰግናለን። እጁን ተጎድቷል። እንደው ራርቶለት ነው ያልሰበረው እንጂ አያያዙ የሚሰብረው ነው የሚመስለው። በጣም ይዘገነን ነበር። እስቲ ለጆኒ እናቱን መልእክት እኔ
ጆንዬ የኔ አንበሳ ይሄው ለቅዱስ ሚካኤል ተስዬልክ ነበረ ስለቴ ደርሶ ቁጭ ብዬ ሌሊት እያየሁ ይኸው ከሌሊቱ 9 ሰዓት ሻማ አብርቼልሃለሁ ለሚካኤል የኔ ጀግና አንጠባጠብከው ማዘሯ በሚቀጥለው ምላስ አታብዛ ለወደፊቱ ጀግና ትሆናለህ። ሁሉም በየፊናው እንግዲህ መልእክት እያስተላለፈ ነው ያለው። በጣም ደስ ይላል። ጆኒ ካሸነፈ በኋላ የተናገረው ነገር እንስማ። ጋይስ ጆኒ አሸንፏል፣ ቃሉን ተግብሯል። ትናንት አሁን ይሄንን ፋይት ካላሸነፍኩኝ ፋይት አቆማለሁ ብለኝ ነበር። ጆኒ ምን ይመስላል ስሜት? ነግራችኋለሁ፣ የጁጂትሱ ፓወር ይሄ ነው። 3 ሳምንት ብቻ ነው ትሬን ያደረኩት። ወንድማችን ሴዶ አይ ስዌር ቱ ጋድ አም ፕራውድ ኦፍ ዩ ፎር ዱይንግ ዲስ ሲሪየስሊ ወስደህ ውጭ ሀገር ሄደህ ኢንቨስት አድርገህ ትሬን አድርገሃል። አልስቅም፣ ትሬን አድርገሃል and but the skill that I have within me ሙቼ ራሱ ቢሆን nobody will catch up. I promise you guys. እኔን ለማሸነፍ እኔ ከፈልኩትን መስዋዕትነት መክፈል አለባችሁ። አለበዚያ ምኞት ነው የሚሆንባችሁ። በጣም ጸዴ ነው። ጉራ ከችሎታ ጋር ሲሆን ደስ ይላል። ሰዎች ምን አይነት ሪያክሽን ነበራቸው ትላንትና? ቪዲዮችን እስቲ ለዚህቹ ነው የወደሰው የጠበቅነው። በቃ እችን ለማየት ኧረ በጣም ደባሪ ነው። እግዚአብሔር ደባሪ ነው። እንደተጀመረ እግሩ ላይ ወጣ፣ ተንፈራፈረበት፣ እዛው አለቀ በቃ። ኧረ ልጅ ባካችሁ መላበት ወይ ደግሞ ሁለት አድርጋችሁ አጋጥሙት። እንደ ጆኒ ጁጂቱ የሚባለው ምንም እኮ ያሳየን እኮ አልቻለም። ይሄ ሁሉ አራት ወር ምናምን ጠብቀን እንደዚህ ሁሉ ፉከራ፣ ይሄ ሁሉ ጩኸት፣ ይሄ ሁሉ ዘፈን፣ ሙዚቃ፣ ክላሲካ ምናምን ለአንድ ደቂቃ ለማትሞላ ፋይት ነው። እኔ እኮ የገረመኝ እኮ ከ1 ሰዓት ጀምሮ እስከ 9 ሰዓት ተኩል ድረስ ወጣ እኮ ሁሉም ወይኔ እንቅልፍ በሉ አባቴ ሰላም ደር ከሌሊቱ 11 ሰዓት ተኩል ወደ 12 ሰዓት አካባቢ ሊሆን ነው። እስካሁን አልተኛንም፣ ወላሂ አልተኛንም እና አልহামዱሊላህ ብቻ ለኸይር ሁሉን ነገር ለኸይር ያርገው። በዚህ ወለቀ ሱብህ እንድንሰግድ ያርጎናል። ግን አንዳንድ ሪፕሌዎችን ሳይ ጆኒ በጣም ጎበዝ ተጫዋች ነው፣ በጣም ቆንጆ ነው። ግን በዚህ ልክ ወስኖ እጁን ለመስበር የሄደበት ርቀት በደንብ ያላስደሰተኝም፣ አግባብነት አለው ብዬ አላምንም። አይ በጣም ማለት ቸኩሏል። ሲጀመር ለመስበር ነበር የፈለገው እንጂ ለማሸነፍ ብቻ ማለት ነው። ዳኛው ባይለምን እንኳን ተጁን ሰብሮ ቆየ፣ እንኳን አረጁን አልሰበረው። ብቻ አልহামዱሊላህ መትረፉም አንድ ነገር ነው። ለማንኛውም ያው አልተኛንም፣ እንግዲህ እንቀጥላለን። እንዴት እንደሆነ ነው አብረና ነገ ሁሉም እኮ ነው ባይተኛው፣ እኛ ብቻ እኮ አይደለም። እውነት ነው። ዳኛው ባያስቆም ኖሮ የምር ይሰብረው ነበር። ሴዶ ስለ ኤምኤምኤ ፋይት ዩኤፍሲ ፋይቶች ላይ ብዙ ጊዜ ሐሳብ ሲሰጥ ፕሬዲክሽን ሲሰጥ በጣም ስትሬት ነው፣ በጣም ትክክል ነው። አብዛኛው ጊዜ አስተያየቶቹን ፕሬዲክሽኖቹ በብዙ ሁኔታ ኮሬክት ነበሩ እና ግራፕለር እንደሆነ ቴክ ዳውን እንደሚያደርግ በጂጂትሱ እና በሬስሊንግ ብቻ እንደዛ እንዳለ ሰው እያወቅ እና ደግሞ ብዙ ጊዜ ከስትራይከር ይልቅ ግራፕለር እና ሬስለር የሚያሸንፍበት ፊልድ ኮምባት ስፖርት ኤምኤምኤ እንደሆነ እያወቅ ስለሌሎቹ አዝዴስ ሰጥ እያወቅ 20 ዓመት በማርሻል አርት እንደቆየ ሰው እና ደግሞ ሌሎች ስለ ፋይት ዕውቀት እንዳለ ሰው ስታስብ ሊያፈርጥ ከስር ሲመጣ እንዴት ከላይ የፋራ ቦክስ ለመስጠት ከላይ ትሄዳል? እሱ ከታች እንደሚመጣ ታውቃለህ። ቴክ ዳውን ሊያደርግ እንደሚመጣ አንተን ወደ ግራውንድ ሊያወርድህ እንደሚመጣ ያውቅ እንዴት ተመቻችተህ ከታች ተሰጣል? አነሳ ጣለ፣ በቃ ቦታው ነው፣ ሜዳው ነው፣ የራሱ ፊልድ ነው። በኢየሱስ አንተ የነ እስላም አካቼቭ ምናምን የነ ካቢብ ምናምን የእስላም አድናቂ አይደለ እንዴ? አንተ የእስላም አድናቂ እኮ ነው። የእስላም አካቼቭ አድናቂ ነው። ምን አገባኝ? እሱ ሚሊየን ባገኘው እኔ ለምን ተቃጠለ? ሴዶ ሪሊ እንግሊዘኛህን አሻሽል። ለርን እንግሊሽ፣ እንግሊዘኛ ተማር። የተሸነፍከው ጥንካሬ አታደርግ። የተሸነፍከው ሜተድ ዕውቀት አትል። ጥንካሬ አለ፣ ቁመት አለ፣ ሪች አለ፣ ግን ግራ ተጋባ።
ለአንተ አስማት ነው የሆነብህ አይደለም። it's a method. that guy is screw. አንተ 12 ቁጥር ሚስማር ያ screw ነው። የተለያየ ዓለም ውስጥ ነው ያለው። የተለያየ ፈንክሽን ነው ያለው። የተለያየ አካሄድ ነው ያለው። you straight ነው ቡል ነው አንተ ቀጥታ ነው እንደ በሬ ነው። የራስን ጉልበት የራስን ኃይል አንተ ላይ ገለበጠብህ። በራስ መሳሪያ ነው ገደለ። ግን አታውቅም ይሄን። አንተ እንደ ጎልያድ ነህ፣ እሱ እንደ ዳዊት ነው። really ዳዊት ነው። Johnny is David. You are Goliath. Screw. በቃ ጸዳ አስተያየት ነው የሰጠው። እስቲ ዮኒ ማኛን ደግሞ እንስማ። 6 ወር ሙሉ ያዞርከንን አልወዳደርም እወዳደራለሁ። በዚህ ገብቻለሁ ቻው ብያለሁ። ቱርክ ሄጃለሁ አውሮፓ ልሄድ ነው አልመለስም። እንቁላሉ ተሰበረ። እንቁላሉ መተት አለው ምናምን ስትል የነበር ሰጋቱራ ዛሬ ተረግጠሃል። እጅን አጣው ነበር። እጅን ቋቋ አርጎ ሰብሮልህ ነበርና ተርፈሻል። ልንገር ብዬ ነው። ያውቃል እሱ ባትነግረውም ያውቃል። በጣም ተደናግጧል ይመስለኛል። ከውድድሩ በኋላ ያለው ስሜት ፊቱ ላይ የሚነበበው ነገር ስትረስ ምናምን በጣም ያስፈራ ነበረ። መድረክ ላይ ሆኖ ሰላም በሚባባሉበት ጊዜ ከዛ እጁን ቶሎ ቶሎ ያንቀሳቀሰው ነበር። እጁ በጣም አሪፍ ላይ አይደለም፣ በቃ ያስታውቃል። እስቲ ዛሬ እንደውም አንድ ቪዲዮ ቢሰራልን ጥሩ ነው እንድናየው። ሆነ ተከናወነ እስከዛሬ ያለ ጥፋታቸው ለሰበርካቸው ብሎኬትና ጀበና ፍትህ ሰፈነ። ፋይት እንደ ፕሮሞሽን ቀላል አይደለም። የእናትህን ቁጣ ብትሰማ ይሻል ነበረ። የትም ተወለድ አትደብደብ። አው በቃ ሜመሮች መጫወቻ ጸደይ መጫወቻ አግኝተዋል። ይቀጥላሉ ማለት ነው አሁንም ወይ ተአምር። እስቲችን ጆኒ ከግቢ ሲወጣ ያለውን ነገር መንገድ ላይ ያለውን ቪዲዮ እንየው እስቲ። አልቀናውም እንግዲህ ምን ማድረግ ይቻላል። ድል ከሱ ጋር አልነበረችም። ያው ጆኒ ያሸንፏል። ጆኒ እኔ የሚያሸንፈው ሰው አለ ብዬ አላስብም። አሁን ባለው ሁኔታ ምናልባት ቢኒያም ሽብሬ ምናልባት ቢኒያም እንግዲህ ያው ከሀገረ ሰላም ጋር ነው ፋይት የሚያደርገው። የሱን ፋይት ማየት እፈልጋለሁ። እኔ በጣም ጸዴ እንደሚሆን ተስፋ አደርጋለሁ። እንግዲህ እስካሁን ያሉትን ቪዲዮዎች ተመልክታችሁ ዘና እንዳላችሁ ተስፋ አደርጋለሁ። የመጨረሻ ፋይቱን እስቲ 2 ደቂቃ ከምናምን የፈጀ ፋይቱን ላሳያችሁና እንሰነባበታለን። ቀጠቀጠው እኮ እግዚአብሔርን በስመ አብ ቀጠቀጠው። እጁን እንዴት እንደያዘው ማይ ጉድነስ። በቃ የሚዘገንነው ፓርቲ ነው እጁን እጁን ሊሰብረው እኮ ነው ትግሉ። በጣም ዘግናኝ ነው። በቃ እግዚአብሔርን እኔ እየሰቀጠጣኝ ነው ያየሁት። በቃ
ተመልከቱ። እየፈነጨበት ነው ላዩ ላይ ወጥቶ እኮ በቃ እየፈነጨበት ነው ላዩ ላይ ተው። ማይ ጉድነስ እጁን እንዴት አድርጎ እንደያዘው እዩት። እዩት እጁን እንዴት እንደሚይዘው እዩ። እዩት እጁን በእግዚአብሔር በጣም ነው የሚዘገነነው። በቃ በጣም ነው የሚዘገነነው። እጅ አያያዙ እንደዚህ ያደራረቁ ምናምን በጣም የሚዘገነነው በቃ የሚረብሽ ነው ማለት ነው። ኦ ማይ ጋድ አለቀ። ፋይናሊ በ2 ደቂቃ ከምናምን ተጠናቀቀ። በስመ አብ እኛ ራሱ እኮ በጣም አስጨነቀን እኮ። ኧረ ጆኒ ተው ተመከርተው ተመከርተው ወይ ደግሞ በዛ አድርገው ይስጡና ሰው በዛ ብለው ገብተው ካልሆነ ይፋለሙ እንጂ አለበለዚያ በቃ ከባድ ነው ያንተ ነገር። ለማንኛውም እንግዲህ እስካሁን ድረስ ያያችሁትን ይመስላል። ቪዲዮ እንደተዝናናችሁ በቃ ኢንጆይ እንዳደረጋችሁ በጣም እርግጠኛ ነኝ። ብዙ ሰዎች እኔም እየሰሩ ነው። ብዙ ከዚህ በኋላም እንደሚሰራ ተስፋ አደርጋለሁ። በምሽቱ ቪዲዮ ላይ ደግሞ እንገናኛለን። ውስን የዚህኛው ቪዲዮ አለ፣ በጣም ውስን አንዳንድ ያወራንበት ነገር አለ። ከዛ ባለፈ ግን መደበኛ ፕሮግራማችን አለ፣ የ90ዎቹ አለ። እንዲሁም ደግሞ የመልእክቶቻችሁም ቪዲዮ በምሽቱ ሴሽን ላይ ይቀርብላችኋል። አሁንም ቢሆን ውስጥ መስመር የምትልኩልኝን መልእክቶቻችሁን ላኩልኝ። እጅግ በጣም አመሰግናለሁ። በምሽቱ ሴሽን ላይ እንገናኛለን። ቻው።